በሐረር ከተማ የኮምፒውተር ማሰልጠኛ ማዕከል ከፍቶ እየሰራ የሚገኘው ሳዳት ሁሴን በዘርፉ ካዳበረው ዕውቀት ባሻገር የኮደር ስልጠና መውሰዱ ተጨማሪ አቅምና ገቢ መፍጠር አስችሎታል። ከፕሮግራሚንግ ጋር በተያያዙ ያሉ በመጀመሪያ ያለኝ ኮንፊደንስ እና ያንን ኢኒሺዬቲቭ ወይ ደግሞ ሰርቲፊኬቱን ከወሰድኩ በኋላ ያለው ኮንፊደንስ አይገናኝም። ኖርማሊ አሁን ላይ ለተለያዩ ድርጅቶች ዌብ ቤዝድ የሆኑ አፕሊኬሽኖችን እየሰራው ነው። ያንንም ደግሞ ኮንፊደንስ ሙሉ ለሙሉ እንዲኖረኝ ካደረጉኝ አንድ ነገሮች ውስጥ እና ትልቁ ይሄ የኮዲንግ የወሰድኳቸው ፕሮግራሞች ናቸው። በከተማው የሚገኙ ሌሎች ወጣቶችም የ5 ሚሊዮን ኢትዮ ኮደር ስልጠና መውሰዳቸው የቴክኖሎጂ ዕውቀት እንዲያዳብሩና ተጠቃሚም እንዲሆኑ አድርጓቸዋል። ስልጠናን ከወሰድኩኝ በኋላ ሐረር ላይ የሚገኙ ድርጅቶች በጣም ዌቦችን እየሰሩ ያገኛለሁ። ከዛም አልፎ ደግሞ ፉል ዲጂታል ማርኬቲንግ ሰርቪሶችን እሰጣለሁ። መጀመሪያ ላይ ኖርማል ተማሪ ነው ማር ነበረ፣ ግን ይሄን ከወሰድኩኝ በኋላ ግን ለራሴ ገቢዎች መፍጠር ግን ችያለሁ። ፕሮግራም መጻፍ ብቻ ሳይሆን አሁን ያለውን ማኑዋሊ የምንሰራውን ስራዎች ቻሌንጅ የሚያደርጉን ስራዎች አይተን የሆነ በዲጂታል ወይንም በቴክኖሎጂ እንዴት እንደሚፈታ ለማየት ያበቃናል። እሱንም ለመፍታት ይረዳናል። ማንም ሰው ስራ ፈጣሪ መሆን ይችላል የሚለውን ነገር ለማስኬድ ከኢትዮ ኮደርስ ጋር ለምሳሌ ከፕሮግራሚንግ ጀምሮ ቢሄዱ ከኮምፒውተር ጋር ያላቸውን ከቴክኖሎጂ ጋር ያላቸውን አታችመንት በጣም አፕ ያደርጋል። ስለዚህ ያንን አፕ አደረገ ማለት ደግሞ የሀሳብ ወይ ደግሞ የድርጅቶችን ወይ ደግሞ የማህበረሰቡን ችግር መፍታት ይችላል። የማህበረሰቡን ችግር ፈታ ማለት ደግሞ ራሱም ኢንካም ጄኔሬት ያደርጋል። ኢንካም ጄኔሬት አደረገ ማለት ደግሞ ራሱን ተለወጠ ማለት ነው። ስለዚህ ስራ ፈላጊ የነበረው ሰውዬ ወደ ስራ ፈጣሪነት ይቀየራል ማለት ነው ራሱ። ዜጎች በተመቻቸው እድል በመጠቀም ዘመኑ የሚፈልገውን ዕውቀት መታጠቅና ማህበረሰባቸውና ራሳቸውን ተጠቃሚ ማድረግ ይገባል። እነዚህ ፕሮግራሞች የስራ ፈጠራን ያበረታታሉ። ዜጎች ወይም ወጣቶች ራሳቸውን አዲስ የስራ ፈጠራ ፈጥረው በቴክኖሎጂ ዘርፍ ራሳቸውን ብቁ ማድረግ ይችላሉ እና ሌላው ደግሞ ነፃ እድልም ስለሆነ ወጪም ሳይኖረው ለነሱ ጥቅም ነው የሚሆነው። ይሄንን እድል መቼም ማለት ኢንድ ካደረገ በኋላ እኔ እንጃ የሚያገኘው አይመስለኝም። በብር ቢተመን ቀላል ብር አይደለም። ጠቅላይ ሚኒስትሩ የሚያመጡት ይሄ ኦፖርቹኒቲ ቀላል ኦፖርቹኒቲ አይደለም፣ ሊመሰገኑም ይገባል። ያልወሰደ ሰው ቶሎ ጆይን አድርጎ ራሱን አድቫንስ አድርጎ ባለው የቴክኖሎጂ ትራንስፎርሜሽን ላይ ዊን አድርጎ የሚወጣበትን ወይ ደግሞ የሚራመድበትን ሚስ መፍጠር አለብን። ስለዚህ ሁልጊዜ ስራ ፋይንድ ከምናደርግ ራሳችን ስራ መፍጠር እንችላለን የሚለውን ነገር ያንን ለማምጣት ደግሞ ይሄንን ያለውን ኦፖርቹኒቲ ወይ ደግሞ ይሄ 5 ሚሊዮን ኮደሩን ኢንድ ሳያደርግ ሁላችንም ጆይን አድርገን የዚህ ሚስ ተጠቃሚ የምንሆንበትን ሚስ መፍጠር አለብን ብዬ ነው የማስበው። ይማሩ ከስራ ፈላጊነት ወደ ስራ ፈጣሪነት የሚገቡበት ጊዜ ይፈጥንላቸዋል እና ህይወታቸውን የመቀየራቸው ጊዜም አነስተኛ ይሆናል። በአጭር ጊዜ ውስጥ ህይወታቸውን ለመለወጥ በጣም ፈጣን ይሆናሉ ብዬ አስባለሁ እና ከጊዜው ጋር መሄዱ በጣም አስፈላጊ ነው እና ይዞ መገኘት ነው በጣም ጥሩ ነገር። በሐረሪ ክልል ከ38,000 በላይ የዲጂታል ክህሎት የታጠቁ ዜጎችን መፍጠር የተቻለ ሲሆን ከሰልጣኞቹ መካከልም 27,500 የሚሆኑ ዜጎች ዓለም አቀፍ ዕውቅና ያለው ሰርተፍኬት ባለቤት እንዲሆኑ ተደርጓል። በሐረሪ ክልል የ5 ሚሊዮን ኮደርስ ኢኒሺዬቲቭ የተመዘገቡ ወጣቶች፣ ሴቶች፣ ሁሉም ህብረተሰብ ክፍል ከ38,300 በላይ በዚህ ስልጠና ተሳትፏል ማለት ነው። ከ38,300 ከወሰዱት ተመዝግበው እየተማሩ ካሉት ውስጥ ደግሞ ከ7,500 በላይ ደግሞ የሚሆኑት ሰርቲፋይ የሆኑ ለምሳሌ ይህን ሰርቲፊኬት የወሰዱና ዓለም አቀፍ ደረጃ ተቀባይነት አላቸው የትኛውም ስራ የትኛውም ቦታ ሆነው መስራት የሚችሉ የሚወዳደሩ ወጣቶችን ክህሎት ያላቸውን ስታርታፖችን የፈጠርንበት ፕሮግራም ነው ማለት ይቻላል።